ላለብሳት ይለኛል። ይሸልብሳት አልብሼ መልሳታለሁ ይለኛል። ስለዚህ አገር ጽርብ ይዘው በ8 ዓመቷ በአንድ ወር ውስጥ በቃ ነገሮች አልቀው ወደዚህ መጣው በድንገት ማለት ነው። እግዚአብሔር መንገዱን ሲያስተካክልልኝ የነበረኝ ለ4 ቀን ነው። 4 ቀን 3ቷ ቀን ከ29 ዓመት በኋላ የማገኛቸውን ወንድሞቼ እና አንድ ቀን አድዋ ሄዶ እናቴን ለመፈለግ ነው እቅዴ። ማያ አም ሶሪ ይሄ ነገር እንድነግርሽ ከፊትሽ ባላወራው ደስ ይለኛል፣ ውስጥሽ ይጎዳል። ግን ያው አላረ ለብዙ ሰዎች ማስተማሪያ ይሆን ዘንድ ነው እንዲያልኩ ያለሁት። ሰላም ጤና ይስጥልን። የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ ማህበራዊ ያልተነኩና ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬም በአንድ ታሪክ ተገናኝተናል። ይህ የ34 ዓመት ጥያቄ ነበር ትላለች የዛሬ ተረኛ ባለ ታሪካችን ከወደ ስዊድን። ምንድነው የገጠማት? ምንድን ነበር ጥያቄዋ? በቆይታችን ሁሉንም ወደ እናንተ ወደ ተከበራችሁ ተመልካቾች የምናደርስ ነው የሚሆነው። በዮሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ከኛ ጋር ያገናኛችኋል። እኔ አለምሰገድ ታደሰ ነኝ። አብራችሁን ቆዩ። ይህ ላንተ፣ ላንቺ ወይም ለርሶ የሚሆን ትክክለኛ መልእክት ነው። ምን አይነት የስሜት ለውጦችን እያስተናገዳችሁ ነው? የድብርት፣ የጭንቀት፣ ከሰው ጋር ያለ መግባባት ወይንስ ባለፈ ታሪኳችሁ ላይ ተከስቶ በነበረው ችግር ዛሬ እንደ አዲስ እያዘናችሁ ነው? ልብ በሉ፣ እያንዳንዱ የስሜት ለውጦች ይታከማሉ በስነ ልቦና ባለሙያዎች አማካኝነት። ስለዚህ የሚፈጠርባችሁን ማንኛውንም አይነት የስነ ልቦና ችግር ለባለሙያዎች በማማከር መፍትሄ ማግኘት ይችላሉ። በቅድመና ድህረ ጋብቻ፣ ከሱስ ከወሲብ ጋር በተያያዙ ችግሮች፣ በግል ጉዳይ፣ በድብርት በጭንቀት ውስጥ ካላችሁ፣ ሰዎች አይረዱኝም፣ እኔም ሰዎችን መረዳት አልችልም፣ ከሰዎች ጋር ዝም ላለ ጊዜ መቆየት አልችልም፣ ባለፈው ህይወቴ ላይ በተከሰተው ችግር ዛሬም እንደ አዲስ እያሰብኩት እየተጎዳው እየታመምኩ ነው፣ በትዳሬ በቤተሰብ ጉዳይም መግባባት አቅቶኛል፣ ከልጆቼ ጋር በተለይ ልግባባ አልቻልኩኝም፣ ለልጆቼ የባለሙያ እገዛ ያስፈልጋል የምትሉ ከሆነ በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ልትደውሉልን ትችላላችሁ። ባለሙያዎቻችንን እዚህ በአካል በመገኘት አሊያም በኦንላይን መጠቀም ትችላላችሁ። በ0928 444 222 ላይ ደውሉልን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንዴት ናችሁ? አላህ እግዚአብሔር ይመስገን። በቅድሚያ አመሰግናለሁ ስለመጣችሁ፣ ታሪካችሁን የህይወት መንገዳችሁ ልታስቃኙን ስለፈቀዳችሁ በቅድሚያ በተመልካቾች ስም እኔ አመሰግናለሁ። እኛም እናመሰግናለን። እንዴት ኖት እናቴ? እግዚአብሔር ይመስገን። ሰላም ኖት? እግዚአብሔር ይመስገን። አሜን አሜን። ማን እንበል እስኪ እንተዋወቅ፣ በትውውቅ ልጀምር። መብራት ገብረስላሴ ይባላል። እሺ ወይዘሮ መብራት። እሺ አንቺስ? እኔ ጽጌሬዳ ፍቅረ ማርያም ይባላል። ጽጌሬዳ ፍቅረ ማርያም። እንግዲህ ተመልካቾች ያው የዛሬ እንግዶቼ እናትና ልጅ ናቸው። ግን በጣም ደስ የሚል ምንማርበት ያለፈ ታሪክ አላቸውና እስኪ ያንን እንቃኝ። እናቴ ከርሶ ልጀምርና እስኪ ንገሩኝ፣ ከጽጌሬዳ አባት ጋር መቼ ነበር የተገናኙት? እንዴት ነበር? እስኪ ወደ ኋላ መለስ ብለው ይንገሩኝ እስቲ፣ ያጫውቱኝ። እሺ እኔ መቼም በኤርትራ ክፍለ ሀገር ነው የምኖረው። ሚኖሩት የነበረው? አዎ። እሺ የኤርትራ ክፍለ ሀገር ስኖር ውጊያ ከተጀመረ በደርግ ጊዜ እንግዲህ ብዙ ወታደሮች ሞት ወደ ኤርትራ። አሁን እኔ አንዲት የዚች ታላቅ ልጅ አለችኝ። ወልጄ ስራ አልነበረም። ስራ ትፈልጋላችሁ ስንባል አዎ ብለን 13 ልጃገረዶች ሄድን አፋዴት ግንባር። እሺ ግንባር ስንሄድ ያው ስንሰራ ወታደር ነው። የአባቷ ለትዳር ጠየቀኝ። የእሷ አባት? ከዛ በፊት እርሶ ልጅ ነበሩት? አዎ ለስራ ከህቴ ትቻት ነው የሄድኩ በክር ልጅ። የመጀመሪያ ልጅዎትን የት ትተዋት ሄዱ? አስመራ። እዛው አስመራ ትተዋት? አሁን ለስራ አባቷ አልነበረም? አልነበረም። ለስራ ነው የሄድኩት ወደ ግንባር። ወደ ግንባር መሄዴ ለስራ ነው ፍለጋ። አንድ ሞት አለቃ መጥቶ ስራ የምትፈልጉ ሲሉን አለን ብለን ሄዳችሁ? አዎ 13 ልጃገረዶች ሄድን። ከዚያ ስንሰራ
ወታደሮች ለኔ ይሉናል። ጉድ ብዬ ለፍቅረ ማርያም ለአባቷ ይሻለኛል ብዬ ተዋወቅኩት። እሳቸውም ወታደር ነበሩ? አይደለም ለእንጀራ እንጀራ መጋገር ነው የሄድኩት። እሺ አይደለም እሳቸው ፍቅረ ማርያም ወታደር ነበሩ? ወታደር እንዴት ይመስል። እሺ አሁን እዚያ 4 ልጃገረዶች አረገዝን። 8 ወር ሰራን እንጀራ እየጋገርን። ከሄዳችሁት ከ13ታችሁ 4ታችሁ አረገዛችሁ? አዎ ካረገዝን እኔ በቃ በደንብ አድርጎ ቀለቤን አድርጎ አባቷ ፍቅረ ማርያም ቀለሙ ይባላል። ቀለቤ አድርጎ በደንብ አድርጎ ሻለቆች እንደዚህ ካደረጋችሁ በቃ አገራችሁ ሄዳችሁ ውለዷቸው። እዚያ በቃ ተስማምተን ያው መንግስትም ወደ አገራችን ላከን። እዚያ ከሄድኩ እሱም ይልክልኛል በየወሩ ቀሎ የልጄን ጽጌረዳ ቢያት ብላ ወጣላት። አዎ ጽጌረዳ ብዬ ጥምቀቷን ሁሉ አድርጌ ስንኖር 13ኛ ክፍለ ጦር ወደ አክሱም ተቀየረ፣ ወደ ትግራይ ከግንባር ማለት ነው። አስመራን የወለዷት ሄደው? አዎ አስመራ ተጠመቀች፣ አስመራ ተወለደች። 13ኛ ክፍለ ጦር ወደ ከተማ ይገባል። ወደ ትግራይ ብቻ ነው የተቀየረው። አሁን ተቀየረ ሲሄድ ስንወጥቶ በቃ አመቻችቼ እጠራሻለሁ አለኝ። እሺ ብዬ በቃ እሱ ሄዱ። ብዙ ወታደሮች ወደዚያ ሄዱ። በኋላ ስጠብቀው በስልክ የምንገናኝ በቴሌግራም ነው የነበረ ያን ጊዜ። ሲንገናኝ ያው ይሄ ስለው ቆየ አንድ ጊዜ ይለኛል። እሺ ብዬ ስጠብቅስ ዝምዝም ይላሉ ሰውዬው። ምን መጣ ብዬ ልጄን ይዤ ሂጄ ሲሄድስ ትዳር አድርጎ። የት? አክሱም ሌላ ትዳር ይዟል እሱ? ወታደር ነገር መከራ። ዋይ አንተ ያን ሁሉ መሀል አድርገህ ለምን ወታደር እንደዚህ ትዳር አደረግ? ኧረ ምን የለም ምን ማለት ነው? እኔስ ምን ብዬ እንዴት ብዬ ላሳድጋት? ትንሽ ነው ደግሞ እዚህ ምናምን ይለኛል። እኔ ያን ጊዜ ቅናት አለኝ። ቀንቼ የባህል ነገር ታውቃለህ። አሁን በቃ እንካ በልጄ እንካ አሳድጋት ብዬ ሰጠሁት። እሱም በቃ ሰጠሁት። ይዞ ወደ ትዳሩ ሄደ። በስንት አመቷ? አመት ከ3 ወር ይሆናል። አመት ከ3 ወር? አዎ። በኋላ እኔ የብስጭት አድርገው ሲሰጠውስ ተቀብሎ ጠጣ አድርጎ በደንብ ያሳድጋታል። ስንት ሆነች? 7 ቀናት ምናምን። በኋላ ወደ ቤተሰቤ ሂጄ አድዋ ልጅሽስ በቃ ቆሙተኝ። እኔም በቃ አልቅሼ ውይ ብዬ ሰጠሁት። እንታላሳድግም ከኔ በላይ አድርጋት ትዳር ብዬ ሰጠሁት። ወይ ጉድ ብለው ወይ ልጅ አምጡልኝ ለቤተሰቤ። ተመጠተው አባቴ በቃ ለምን ሻለቃው ተጠርቶ አዛዡ ተጠራ። ታሪክ ህይወት የነገርኩት በአፋ ቤት ግንባር ነው የነበርን። እዚያው ልጅ አርግዤ መጥቼ ትዳር ነበረኝ። አሁን ወደ ከተማ ሲመጥቶ ሌላ አደረገ። አሁን ግን ልጅ በቃ ይመልሳት ውስጧት አይደል? ይመልሳት ልጅ ይመልሳት አሉ። አዎ እሺ። ሻለቃው ደግሞ እዚያ ትወልዳላችሁ ምን አደረገች? ከግንባር ካንተ ጋር የነበረች እንደዚህ ታደርጋለህ ብሎ 30 ብር በወር ተቆራጭ አደረገልን። 30 ብር በወር? አዎ ያን ጊዜ ያኔ እኮ ጥሩ ነው። አዎ በጣም ትልቅ ብር እኮ። አዎ ያን ጊዜ 30 ብር ሰጠኝ። በየወሩ የበጣሽ ፍሸል 15 ይሄ ለመሄጃሽና ለእንትን ነው ያለኝ መሰለኝ። 15 ነው ያደረገኝ። 30 ብር መሄጃ ወደ አስመራ ነው። እሺ። አሁን ይችን ተቀብዬ በል አልኩት። ልጄ መለሰልኝ። በ7 ቀን በ10 ቀን ነው የመለሰኝ። ጥጦ እየጠባች ኋላ ተቀብዬ በቃ ሻለቃ እንደዚህ ታደርጋላችሁ በተቆጥተት እችን ልጅ ይዤ ወደ አስመራ ሄድኩኝ። እቺ ደግሞ አረሳችኝ። ኑራ እናሷ መሆና ጡቷን ጫምጪ ስትለኝ ምን ላድርግ? 7-10 ቀን ያደረገ ጡት ረግቷል። ረግቶ ነው እንትን ወገቡናል። በቃ ልጅ እነሱ ካጠጣሁ በቃ ይሞታል። እኔ ሲስተም አለኝ። ታላቅ እህቷ ምን አልኳት? ይህንን ነገር ጥቢውና ጠብተሽ ከእቃ እንደ እንትፍን እያለሽ ሙልት ሲል ወደ እቃ ወተት እንደዚህ ምን ይወጣል መሰለህ? ጥሩ ወተት ወጣ። ጥሩ ወተት። ይህን አለቀ። የቆየው ወጣ። ምን ነው ይወጣ? ያን ጊዜ
አዲስ ወተት ነው የሚወጣው። እሺ እሱ አድርጌ ልጅን ባጠባች እንዴት መሰለሽ ልጅ አድርጌ አሳደኳት። እግዚአብሔር ይመስገን። ልጅም በፍሬም ዶክተር ትሸጣለች እንደሱ ያረነ አሳደኳት። እቺን የመሰለች ቆይቶስ ቀርባል ወሰድኩለት ትችለት የመጣው ተመልሶ ወደ እኔ መጥቶስ የ8 ዓመት ልጅ ሳለች ጄኔፍ ኬኔዲ እየተማረች ሳለች ሞጥቶ በወያኔ ተሞትቶ ነበር ሰውየው። ገንቻ አድርጎ ሞጥቶ ወደ ቤቴ ወይ ፍቅረ ማርያም እንዴት ኩፋገኝ ደህና ነኝ እንኳን ከሞታ ተርፌያለሁ ብለኝ 4 ነው የወለደ ከዛ ካገባው 4 ነው ወልዶ በኋላስ ላለብሳት ይለኛል። ይሸልብሳት አልብሼ መልሳታለሁ ይለኛል። አልብሶ በዚያ ገረ ጽርቅ ይዞ በ8 ዓመቷ እሺ ሁለተኛ ክፍል ደግሞ ንቁናል ልጅ እውነት በኋላ ይዛት ትመጣለች ስንል ወዲህ መሸ። እኔ ልቅሶኝ ሰዋይ መጀመሪያ ወስተሽ አልፈልግም ብሎ መለሰሽ ልጅሽ ያሳድግሽ ነው ይሄን አደጋገኘሽ ብሎ ስኖር መቼም ደህና ከአባቷ ጋር ናት ምንም አትሆንም ብዬ ከልጅ ከወንድሞቿ ታድጋለች ብዬ ደግሞ በቃ እንደዚህ ስኖር ኤርትራ ኢትዮጵያን ውጡ ተባልን። ውጡ ኤርትራ ኢትዮጵያን ወላ ትግረ ወላ አማራ ነበር አይደል? ውጡ ተባልን። ወጣን። በቃ ከዚህ አገር አድዋ ነው። አድዋ ገብቼ እግሬን ሳላጥፍ ጠይቄ ትዳሩ ለካ አልገባም ወደ ወልዲያ ከሚስት አገር ነው ያለ ጠይቄ አገኘሁት። ከሚስት አገር ሽረ እንዳባጉና ፍቅረ ማርያም ሽረ እንዳባጉና ነው ያለ ከትዳር ተባልኩ። ሄድኩ እንዳባጉና ከሄድኩስ ባልና ሚስት ሞተው ቆዩ። እውነት በእውነት ዳልቅሼ የሷ ወንድሞች ነው ትናንሽ እሱም አባቷም አለፈ። በኋላ እዚያ ሄጄ ልጄን ለመመለስ ነው የሄድኩት። አባት እናት ሞተው ቆዩ። ጽጌሳ ስላቸው ከኛ ወሰዳት ወደ አገር ቤት ይሉኛል። ሁለተኛ ገደለኝ። እንዴ አገሯ ሰላት ባልቅሼ ከየት ይሄድ የት ነው አገሩ? ወልዲያ ሀና ማርያም ብለሽ ታገኛታለሽ አለ የሷ ልጅ የሷ ወንድም። ሄጄ ወደ ወልዲያ ሄድኩኝ። ጌጠር ነው ጅብ እንዳይበላሽ ያን ጊዜ ደህና ነኝ ነበርኩ፣ ወጣት መሳይ ነኝ ነበርኩ። ጅብ ይበላሽ አገር ቤት አታውቂው እግዚአብሔር ሲሉ ቀን ጠብቆ ይሰጥሽ ይሆናል። ስንት እያለቀስኩ ስንት እየወደቀ እየተነሳሁ ልጅ ማሳደግ ቀላል አይደለም። ልጅ ሲጠፋ ቀላል አይደለም። እንግዲህ ያው እሱ ጨርሼ በቃ ልጆቼ ከሷ በኋላ የወለድኩት አለ እሱ እነሱ እያሳደግኩ እያለቀስኩ ስኖር የእግዚአብሔር ቸርነት ያደረገልኝ መቼም በ30 ዓመት ነው ያገኘኋት። 30 ዓመት ከ30 ዓመት በኋላ እውነት 30 አሁን ማለት ነው። አዎ እስኪ ደግሞ ልጠይቃት እሷን። እስኪ ደግሞ ጽጌረዳ እንግዲህ የሚገርም ነው ታሪክሽ። በጣም እንግዲህ እግዚአብሔር ሲፈቅድ አየሽ እንደዚህ ይሆናል። እንግዲህ በጣም ብዙ ሰዎች እየተፈላለጉ ነው በዚህ ሰዓት ያሉት አይደለ? እኛም ጋር እኮ ይመጣል እዚህ አፋልጉኝ እናቴን እፈልጋለሁ ልጄን እፈልጋለሁ ይሉኛል ብዙ ጊዜና ያንቺ እንግዲህ ከ30 ዓመት በኋላ ነው እናትሽን ያገኘሽ። 34 ዓመት በጣም ረጅም ጊዜ ነውና እስኪ አንቺ የምታውቂው ንገሪኝ እስኪ ስለ ልጅነትሽ። እንግዲህ እናትሽ የነገሩኝ አለ ግን እስቲ የበለጠ አንቺ የምታውቂውን ነገር ንገሪኝ እስኪ። ወንድሜ እዚህ ጋር ቁጭ ብሏል። ከእንቅልፉ ተነስቶ ማማዬ አዝለኝ ሆነ ቦታ ደርሰን ስንመለስ አይኔ እርግብ ይላል ትላለች። የገባኝ ነገር የለም ግን ብቻ መጣን። ጎረቤታችን ደግሞ የሆነ ጠንቋይ ቢጤ ናት መሰለኝ ቡና መታጨስ እንዲህ እና እሷ ጋር ገብቶ ቡና እየጠጣ ነው። ከዛ ልክ እኔን ሲያየኝ ይሄኛውን በቃ ጉዳይ አልሰጠውም ወንድሜ። ያ በጣም ይረብሸኛል ለዘመናት ማለት ነው። ለምን የሌላ አባት ልጅ ስለሆነ ነው ወይ እሱን ያላቀፈው የሚል ማለት ነው። ከዛ እኔን አቀፈኝ። ከዛ ወዲያው በይ አሁን ባንክ ቤት ብር አውጥቼ አይስክሬም ጋብዢ ልብስ አልብሺ ገዛዝችላት እመለሳለሁ ብሏት ወጣ። ከዛ እሷ በቃ እሺ ቶሎ ብላችሁ ተመለሱ ብላ ወደ ጓዳዋ ገባች። ወንድሜ እንዲሁ እንደጓጓ እንዴት ነው የሆነ መታቀፍ እያማረው ያችን ፍላሽባክ ጀስት አለፍኳት። ከዛ ትልቁ እህቴ አየችን። አባቴ ሽኮኮ አድርጎኝ ማለት ነው። ከዛ ሽኮኮ አድርጎኝ ስትለኝ እንዴ አንተ ፍቅረ ማርያም አለ እንዴ በህይወት ድሮም እኮ ወታደር እንደዚህ ሞቶ አለ አይደል እንደዛ ነገር አለችና ኦኬ እንኳን በህይወት ኖር ካለችው
እቺ ቀበጥ ደግሞ አሁን የውሽኮኮ እንትን አረከነ ቀበጥሽ ነገር አለችው። ብቻ ያንን እኔ ደግሞ በቃ እንዲ ብዬ ቻው አልኳት። የመጨረሻ ጊዜ መሆኑን አላቅም ነበር ይውላ ዘይዞኝ ሄደ። ያለውን አደረገ። ባንክ ቤት ሄደን አስክሬም ስለሁል ጊዜ ፍላሽ ባክ እሱ ነው የወሰደኝ። ከዛ መጨረሻ ላይ እቺ አልቤርጎ ቤት ይዞኝ ሄደ። እራት መጣ በትሪ እሱን እየበላን የሆነ ያጎረሰኝ እንባ ተናነቀኝ። እናቴ ጋር ሄድም እንዴ አልኩኝ። እየመሸ ስለሄደ ማጋን ሄድ ስለ ያው ወታደር ነው ድምጹ ያስፈራል። ቆጣ ነገር ይላል። ያው እንትኑ ማሳየት አይፈልግምና ዝም ብለሽ ቢ ነገር አለና ባፍ ያበላኝ። ብቻ እንቅልፍ ወሰደኝና ተኛው። ሲነጋ የሆነ ድንኳን ወታደሮች ካምፕ ነገር ነው። በጣም ሁሉም እንትን ነው ድንኳኖች ናቸው ያሉት እና ሰው እዛ ነው ያለው ተፈናቅለው በመኪና ከዛ በፈረስ ከዛ ወደዛው አካባቢ ሄደ ማለት ነው። እና ይሆነ ያለው የሆነ ከናት እየተለየዋት እንዳለ ተሰምቶኛል። ከዛዛ ገባን ቀልክ ሳይ እዛ ቆም አልኩና እንባይ እንዲወረደ እጄን ቋቋ ነገር አረኩኝ። ከዛ ገባው የትዚው ድንኳን ቤት የሆነ ኩፍኝ ይዞ ደግሞ ኃይለኛ ታማምኩኝ። ከዛ ውስጥ ከዛ በኋላ ያለው ታሪክ ያው ተሰደድንና ወደ ሽሬ ገባን። ይሄ አሁን ከአስመራ የሆነች ቦታ ናት መሰል ሄድ ነው ብዙ ሩቅ አልነበረም። ከዛ ወደ ሽሬ ሄድን። ሽሬ ተከራይተን እንኖር ነበር። እዛ ጋር በጣም ተበደለኝ ነበር። ነፍሷን ይማራትና ሞት ወቀሻ ያድርገኝ። በደል ማለት በምግብ እንዲሁ አብሬ እህት ወንድሞቼ ጋር እንደልቤ እንዳላወራ እነሱ ኪችን ቁጭ ብለው ይበላሉ እራታቸውን። ከዛ እኔ ደግሞ ሄጄ ከነሱ ጋር ልቀላቀል ስለማያ አም ሶሪ ይሄ ነገር እንድነግርሽ ከፊትሽ ባላወራው ደስ ይለኛል ውስጥሽ ይጎዳል። ግን ያው አላረ ለብዙ ሰዎች ማስተማሪያ ይሆን ዘንድ ነው እንዲያልኩ ያለሁት። ተንፈስ ስለ ያው ሰው አታውቅም ገና አሁን ነው ይሄን ነገር እየሰማች ያለችው። እና ውስጥ ያው ትንሽ እሷም ከሞት አፋፍ ላይ ነው አክቹአሊ የወጣችው። ኮማ ውስጥ ነበረች የዛሬ 3 ወር። እና ወደ ታሪኩ ስመለስ በጣም በቃ ምን አይነት በደል በልክ በስራ እጅግ በጣም የሆነ ጠላ መሸጥ ጀመረች። ሲጀመር ሴትዮዋ ሆቴል ምናምን የነበራት እጅግ በጣም ዘናጭ ናት። ነገሮች ወደ ታች ቁልቁለት ሲሄዱ ነው እንደዛ የሆነችው። እና እዛ ጋር ውሃ ይሄ ጉርጓድ እንትን ታውቃለህ በእንትን በጣም ጥልቅ ብዙ ሜትር ጉርጓድ እንደዚህ የሆነ ነገር ወርወረ እንደዚህ እንትን የምትለው እኔ እኮ ገና 8 አመቴ ነው። ይሄድና በሱ ቅጂ ትለኛለች። ይሄዳለሁ እንዲያደርጋለሁ አልችልም ሰዎች ነው የሚያገዙኝ። ከዛ በቢጫ የዘይት ጀሪካኖች እሱ ጋር ይሞላል። በቃ አላርፍም። በጣም ብዙ ጀሪካኖችን ነው ማመላለሰው። ከዛ ከህቴም ጋር ደግሞ የሆነ ጫካ የሆነ እንትን ድንጋያማ ቦታ ምንጭ አለ። እዛም ሄደን የሆነች ላይፍ ማየው ከዛች ከህቴ ጋር ነው ከአባቴ ልጅ ማለት ነው። ከሷ ጋር ከምንጭ ውሃ ሄደን እንቀዳና የሆነ ንዋኝና ከዛ ድንጋዩ ላይ ተሰተን ትመጣብናለች፣ ታስደነግጠናለች። ያቺ ነገር ለኔ የሆነ የልጅነት ቅመም ያልኩባት ጊዜ ናት። እና እሱ ብቻ ሳይሆን ትምህርት ቤት ጀመርኩ። ተምሬ ስመጣ እንደሰው ምሳል በላ ስመጣ ሁሉም በልቶ ጨርሷል። ደግሞ በጣም ቀስ እያልኩ ነው የምበላው። እንጀራው ላይ እንትን ጨው ነገር ነስነስ ታርግና ጠቅላላ አርገበ እየበላሽ ይጀትለኛለች። እሱን እየበላው ሲል አባቴ ያለ እንዲ ወደ መሰል ይመጣ ሲል በይ እሱን ወደዛ ጥጋ ሲጁና አምባሻ ነገር ሻይ አርገሽ ይለኛል። ምትክናትሽ ጋር መጥፎ የሚባል እንግዲህ ባይምሮሽ ላይ የተቀረጹ ነገሮች አሉ። ያው በርግጥ ይሄ ነገር ያው አንቺ ላይ ብቻ ሳይሆን ብዙ ሰዎች ላይ ሊያጋጥም የሚችል ነገር ነው። ከዛ በተቃራኒ ደግሞ ምትክናቶች ያው በተለምዶ ያው እንጀራ እናት ይባላል ያው ምትክናት ብንል ይቀላል ያስባልና ብዙ ምትክናቶች ግን እንደራሳቸው ልጅ አድርገው ልጆችን ያሳድጋሉ። በጣም ተንከባክበው እንደው ያደለው እንዳይመስለኝ ለልጄ እያሉ የሚያሳድጉ በጣም ብዙ እናቶች አሉና ያው እነሱንም ክሬዲት መስጠት ስላለብን ነው። ግን ኤክሰፕሽናል እንደዚህ አንቺ የገጠመሽ አይነት ነገሮች እንደሞ ካንቺ የባሰ የከፋ ነገር የሚያደርጉ እናቶች እንዳሉ እንሰማለን ብዙ ጊዜ ማለት ነው። ሶ በዚህ ሁኔታ ምን ያህል አመት እዛ ቆየሽ? ገርም ብዙ አልቆየም። 2 አመት ነው ይሄ ሁላ የሆነው። በ2 አመት ውስጥ 2 አመት ከዛ የትሽ ታዲያ ከዛ በቃ በመርዝ ትገልብኛለች ብሎ ስለሰጋ ወደ ገጠር አሜሪካ ነው ወስደሽ ይያለኝ። እንግዲህ ወደ ገጠር ይዞን ገባ። ወደ ገጠር ከተማ ሙጃ የሚባል የሱ የውትድርና ጓደኛ አባዬ የውትድርና ጓደኛ
ነበርና ለሱ ገንዘብ ተሰጥቶት በሰራተኛ አባቴ ብር ችግር የለበትም ገንዘብ እንትን ሰጥቶ ለሰራተኛ ቀጥሮ በቃ መግቤን ሁሉ ነገር እንዳያጥረኝ እንዳያንሰኝ በቃ ለመካስ ያህል ያደረገው ነበርና እና እዛ ወሎ ወሰደኝ ወሎ ገጠር ውስጥ አላስገባኝም አሁን ይሄ ሙጀመለህ ወደ እናቱ ቤት ለመውሰድ 11 ተራራዎችና 11 ሰዓት ይወስዳል ወደዛ ለመሄድ ታዲያኔን ከተማ ነው የሆነች ሴትዮ ጋር እንዳልኩ እዚ የወታደር ጓደኛው ቤት አስቀመጠኝ ከዛዛ ሲያስቀምጠኝ ተቀናጥቼ እንዳድግ ፈለገ ገንጠል አርጎ እንደ ገንጥል ጌጥ እና እዛ ጋር ስኖር ደግሞ ሴትዮዋ ከምጥ ወደ ነው የሚባለው ከድጡ ወደ ማጡ እና እዛ ጋር ምን አለ ያ ደግሞ በገጠር ስታይል ተቀየረ እንስራ ውሃ ሞልቶ በመሸከም ፓምፕ እያደረኩኝ በቃ ትምህርት ቤት ልገባ ነው ነገር ግን የመገቢያ ጊዜ የለኝም የመበላው ባቄላ ሹቅ ነው እንሰራ የተሸከምኩ ሷም ጠላሻጭ ናት አመላልሰዋለሁ በቃ ፊት እጆቼ የአባቴ የወታደር ጓደኛው ሚስት ናት እንግዲህ እንደዛ ሆኖ አባቴ ይውልክ በየ3 ወሩ እየመጣ ይጠይቀኝ ነበር የሚያስፈልገኝ ነገር ያደርግልኛል ከዛ የሆነች ቤት ቁጭ ብሎ ሲያይ ይሄ ነገር ያየ ነው አንቺ ልጅ ትምህርት ቤት አትሄጂም እንዴ ያለኝ አባዬ እኔ እኮ እንዲህ ነው ማለት ፊት አይሰጠኝም ጠንከር ቆፍጠን እንድል ስለሚፈልግ እኔ እኮ እንዲህ ነው ምናምን ስለ ብሎ አሁን ተመልሶ ይሄዳል ነገሩን ሳሳጥረው አባዬ ሞተና የእንትና እንጀራ እናቴ እንግዲህ ወሎ አታውቅም የት እንደሆነ እኔ እንደሰማሁት ይሄ ዮሐንስ የተባለው አባትሽ ያለፉት እሱ ያለፈው አይ ቲንክ ከ12 አመት ሆኜ ከዛ 2 አመት እዛ ተቀመጥኩኝ 14 አመት አይሆንም ብቻ ቆየውና ማንሰማ አዲስ አበባ የሚኖር የአባቴ 10 አመት ታናሽ ወንድሙ ይሄንን ሰማ ይዞኝ ልክ ወደ ከተማ ሊሄድ ሲል እናቴ መጣች ያንን ሁሉ ተራራ ቋርጣ ማለት አያቴ እናቴ ብዬ ነው የምጠራት ከዛ መጣችና እንደው በቃ አይ ልጄ ባክ እንዳታስቀርብኝ እቻ አንድ ጥሪቴን ባክህን ከተማ ወስደህ እንዳታስጠፋብኝ አለችው እጇን ዘርግታ ቀረች እዛ ጋር መኪናው እንትን ነበር ገልባጭ መኪና ነው ሰው ምንድነው ያለቀሳቸው ይላሉ እዛ ጋር በቃ ቻው በቃ ብዬ ሄድኩኝ ከዛ አዲስ አበባ አጎቴ ለ9 አመት አሳደገኝ በ9 አመት ውስጥ ደግሞ የተለያዩ ታሪኮች ነበሩ አጎቴ እኔን ለኔ ብቻ የሚያስበልጥ ልጆቹን ደግሞ ቼክ ማያደርጋቸው በተቃራኒው ደግሞ እንክብካቤ እቺ ልጅት ነው ትልቅ ቦታ ነው የምትደርሰው በቃ ጨዋናት ናም ብሎ በቃ እኔ ላይ ብቻ ነው ፎከስ የሚያደርገው ለምን ምንቀሳቀስባቸው ብዙ የአርት ሙያ የተለያየ ነገሮች ብቻ መገባበት አልጣፋምና በኔ ፕራውድ ይሆን ነበር በጣም ይታየዋል ዛሬ መኖር ኑሮ በደንብ ይታየዋል እና ልጆቹ ያሳዝኑኛል ለምን እንደዚህ ትረስት ማታረጋቸው እነሱን ስለዋለሁ እንደውም እሱ ልጄ በድንግልና ከጋብቻ በፊት እንትናትልም ብሎ አይስወር አንዳንዴ የተነገረህን ነው እንትምትለውና ራሴን ጠብቄ ቆየሁበት በዚህ መልካም ቃሉ ማለት ነው እጅግ ላመሰግነው የምወደው አንዱ አጎቴ የአባቴ መተክ አጎቴ እንግዲህ መልካሙ ነገር ቢኖርም የሆነ የሚያደርገው አንዳንድ ነገሮች ደስ ስላላሉኝ ህይወቴን ቀይሮልኛል የምወደው አጎቴ ነው ግን ትንሽ ይማታትናም ስለነበረ ለፖሊስ አስያዝኩት ከዛ ተቀየረብኝ በጣም ተናደደብኝ ያበላኋት ልጄ እንዴት እንደዚህ እኔ አንተ አንድ ነገር አድርጋሃት እስር ቤት ገብተ እንዳላጣ ነው ምናምን ብዬ እንትለዋለሁ በቃ አጎቴን እስር ቤት ስላስገባሁት በጣም ተናደደብኝ ሲናደድብኝ ውጪ ነው የሚለኝ እኔ ወጥቼ ወዴት ልግባ ጋሺ እኔ ምኖርበት የለኝም ስለው ከዛ እንደውም የሆነ ሰዓት ላይ ምግብም አይሰጡኝም የሚለበስም አይሰጡኝም ካርቶን ለብሼ እስከመተኛት የደረስኩበት እኔ ሲጀመር ፓንቴን ራስ ገዛ የነበረው ቆሻሻ እየደፋው ደሞዚ ከብር ከ50 ይጀምራል እንደሱ እያደረኩኝ ከዛ ውሃ ደግሞ በወር 15 ብር እየተከፈለ በቀን እየቀዳው አምባሻና ሻይ እየጠጣው በቃ እንዲያልኩ አብሬው ልኑር እንጂ ራሴን በጣም እንትን ብየዋለሁ ጠንካራ ሴት ነኝ ብያለሁ ጋሺ ላደረክልኝ ነገር በጣም አመሰግናለሁ ከዚህ በኋላ ግን እንደማልመለስ ልነግርክ ነው አልኩኝ ልጄ እንዴት እኔ እኮ አንቺን ለመምታት እኮ አፈሩን ቅጠሉን ስልኩ ታቂያለሽ እንደው ነገሬ ቢያስፈራ ነው እንጂ እኮ ምንም አላደርግሽም አለኝ አዎ ቢሆንም ግን ይበቃል እስኪ ራሴን ደሞ ልቻላልኩኝ ከዛ ህይወት ምን ሆነ እየተማርኩ ትምህርቴን በፍጹም ማቋረጥ አልፈልግም አላማዬ ላይ ነው ዩኒቨርሲቲ መማር ፈልጋለሁ
ከዛ ፓርኪንግ ሰራው እንጀራ መሸከም ሰርቻለሁ ያልሰራሁት ነገር የለም ከዛ እንደዛ ሆኖ አንድ ጀርመናዊ ሰውዬ ነበር ስራ ሊቀጥረኝ የሚፈልግ ወደዚህኛው ታሪክ ልመጣልህ ስለፈለኩኝ ነው ከዛ ይህ ጀርመናዊ ሰውዬ ነይ ልቅጠርሽ አዲስ ቤት ልከፍት ነው ምናምን አለ እንግዲህ የሚከፈለኝ ፓርኪንግ 150 ብር መሰለኝ ከዛ ቆይ ትምርቴን ልጨርሳልኩ መጀመሪያ ትምርቴን ይሄ ነገር አያታለለኝም ብዬ ትምርቴን ጨረስኩ ቤቱ አዲስ ነው ባክሽና አሁን አለኝ ጨረስኩ ገባው አብረን ጀመርን ቤቱ እንግዲህ ታሪክ የተቀየረው እዛ ላይ ነው እያለ ስቴፕ እያደረገ ጽዳት ነው ማንኛቸውም ሰራተኞች በጽዳት ያስጀምረና ቀስ እያለ ያሳድጋል ደሞዙ ሃይ ነው በቃ ሰው ሁሉ ህይወቷ ተቀየረላት ተብዬ እጅግ በጣም ተወራልኝ ከ150 ወደ 750 ደሞዝ ተቀየሩ ከዛ ደግሞ ይባላል የሌለ በቃ ሀብታም ሆነሽ ተባለ ቤት ጥሩ ቤት ተከራየው ከዛ ኮሌጅ ደግሞ ፖይንት መጣልኝ ልማር ሆነ ከዛ ሊፈቅድልኝ አልቻለም ግን ጸጉር ሙያ ተማርኩኝ ብቻ ይሆናልኩና ሪሴፕሽኒስትን እየሰራው ህይወቴ በቃ ቆንጆ ሆነ አይ ከጽዳት ወደ ሪሴፕሽኒስት ቀየረኝ እንደ ሪሴፕሽኒስት እየሰራው እንግዲህ ከብዙ የውጭ ዜጋዎች ጋር ኮንታክት እና ያው የስራዬን በክብር ከዛ እንግዲህ የኔ እና አዳም ነው የሚባለው አዳሚ መጣልኝ ያው እኔ ደግሞ ሰው መርጣለሁ ዝም ብዬ ሞድቅ ራሴን ሰውነቴን ማረክስም ሴት አይደለም እሱም ፈቶ ሁለት ልጆች አሉት ስዊዲሻዊ ነው ነጭ ነው ከዛ ይዞኝ እንግዲህ ወደ ውጭ ሄደ ኑሮ የዛ ሆነ ልጅ ወለድኩኝ ምን አልኩኝ እንግዲህ ዛ አሁን 14ኛ አመቴ ነው ስኖር ስዊድን 14 አመቴ ስኖር በዛ ውስጥ ያው እንግዲህ ደሞ እንደ ልጅ እንደ ህፃን ደሞ አዲስ ካልቸር ከራሴ ጋር ደግሞ የራሴንና የነሱን አግባብቼ እሱ ደግሞ ሌላ እንትን ነው ግን ስቲል አም ስትሮንግ ማለት ይሄድሽበትም የመጀመሪያው ከእናትሽ ጋር የተለያየሽበት መንገድ ከባድ ከመሆኑ አንፃር አይናፍቁሽም እናትሽ በዚህ ውስጥ ይኸውልህ በጣም ማለት ታውቃለህ ይሄ ማዘር ዴይ ስታከብር እያንዳንዱ ማለት ውስጥህ ይቀመጣል አይደል ይሄ ነገር እየሆነኮ እየኖርክ ውስጥ የሆነ ነገር ፋይት ያደርጋል የተዘጋጉ የተስፋ በሮች ነበሩ እህት ወንድሞቼን ያባቴን ልጆች አላገኘኋቸውም እናቴን ለዘመናት ተለይቻታለሁ እዛ ውስጥ ላለመግባት ማለት ልብሴን የሆነ ነገር እየቀደድኩ አስመራ ሚል መኪና አሚል ነካየ አስመራ ሚል ዘላይ እንትን ነበር እናቴ ትነፍቀኛለች አለቅሳለሁ አፈላልጋለሁ እና በጣም በቃ ብዙ ስትራግሎችን አሳልፌያለሁ ያሉት የት እንደነበር አታውቂም ነበር ያለችው ማስመራ እንደሆነ አውቃለሁ ግን እኔ ደግሞ እንዴት ልበለ እኔ አሁን ይሄ ሶሻል ሚዲያ እየሰለጠነበት ጊዜ አልነበረም አይደል አሁን አይደለም ያኔ በሰዓቱ ምን አረጋለሁ ትግሪ የሚያወራ ሰው ሳገኝ እንዲህ አይነት ሰው ታውቃላችሁ እንዲህ ነገር ታውቃላችሁ ሁሌ ምዝላለሁ ደክማለሁ ከዛ መጨረሻ ላይ እንደማላገኛ ሳቅ ምን ዳርኩ ታውቃለህ እማዬ ይቅርታ እንግዲህ በቃል እንደሌለች አርጌ ለምን ለራሴ ያልነግሩ እስከመቼ ደጅ ልጥና አሁን ደግሞ አገባው ወለድኩኝ አያትነቱም ሁሉም ክብሩ አለቀ በቃ ያጎቴ ሚስት እናቴ ያጎቴ ልጆች እህቶቼ አጎቴን አባቴ ብዬ ተቀበልኩና በቃ አንድ ፋሚሊ ያለኝ በቃ ብዬ አዳፈንኩት ለምን ሳዳፍነው ነው ህይወት መቀጠል የሚችለው አንዳንዴ የሆነ መፍትሄ ከሌለው በቃ የሆነ ነገር ላይ መዝጋት አለበት የሆነ ቀኑን ቆጥሮ እንትን እስከሚል ማለት ነው ማለት አድገሻል እናትሽ የት እንዳሉ ታውቂያለሽ አስመራ እንዳሉ ታውቂያለሽ እዚህ ያለሽ የተለያዩ ምክንያቶች ሊኖሩ ይችላሉ ማትሄጂባቸው የተለያዩ ምክንያቶች ሊኖሩ ይችላሉ ግን አትሊስት ወደ ስዊድን ከወጣሽ በኋላ ከሄድሽ በኋላ አስመራ እናት እንዳለሽ ታውቂያለሽ ይኖሩም ይሞቱም ባታውቂ እናት እንዳለሽ ግን ታውቂ ነበርና ከስዊድን ቀጥታ ወደዛ ለምን አልሞከርሽም አይገርምም የሆነ ሰዓት ላይ የሆነ ነገር ዝግትግት ነገር አለና ኑሮ የመኖር ጀመርኩ እንዳልኩ በቃኝ አይነት ነገር አዳፈንኩትና ደከመኝ እጅ ሰጠው ከዛ መኖር ቀጠለ እነዚህ ቤተሰቦቼን ምን አልኩ አክሴፕት አረኳቸው ማዘር ፋዘር ሲስተር ተባብለን ነው እንግዲህ እንትን ያልነው ከዛ አሁን ምን አለ መሰለኝ የሆነ ጊዜ አሜሪካ ቲክቶክ ሊዘጋ ነበር ታስተውል ሊዘጋ ሲል ያኔ ነቃው ያኔ ነቃው በቃ እንዴ አልኩኝ ምን ሆኜ ነው ይሄንን ሶሻል ሚዲያ አልተጠቀምኩበት ኦኬ አልኩኝ ከዛ የሆነ ጊዜ ታሪኬን ይዤ ዱባይ ሄጄ ነበር አሁን ከጠቀስኩልህ
ሰው ጋር ዘሄደን እንትን ካልን በኋላ እኔም የራሴ የሆነ ሚዲያ አለኝ ባክቹዋሊ በዚህ አጋጣሚ ብዙ መሰራባቸው ሚዲያዎች አሉ እና በዛም ጉዳይ ነው ወደ ዱባይ ሄድ ነው አሁን ነቃውና ታሪኬን ይዤላቸው ሄድኩኝ አወራው ሳይሆን የሆነ እንትን ያደረኩት ትረካ አጭር ያው ጊዜ ስላልነበረ ትረካውን አስተላልፌ የሆነ ነገር ለማስተማር ከዛ ውስጤ ምን ሆነ ተቆሰቆሰ ልደቴንም እዛው ዱባይ ነው ያከበርኩት ውስጤ በቃ እንትን አለ ማልቀስ ጀመርኩ የሆነ በቃ ተነሳሳ ነገርና የተነሳሳበት ሌላ ምክንያት አላክቹአሊ ዝም ብሎም አልነበረም ወደዛ በመለስልህ ደስ ይለኛል ከዚህኛው ለማያያዝ እንዲሞክረኝ ማለት ነው የዛሬ 6 ዓመት ኢትዮጵያ ስመጣ እቺ የአጎቴ ሚስት ጸልይ ያለችኝ ጸሎቴ በጣም መሰማት ካለበት ስለሚሰማ ማለት ነው መብራን ክብር ለርሶ ይሆንና ከዛ ጸልይ ልጅ አንቺኮ ስትጸልይ መቤት የተሰማሻለች እህት ወንድሞችሽን ብታገኛቸው የማያባቴ ልጆች እናቴማ በቃ ኮንተ ብዙም ተውኩኝ ነገር ሌላም ሐረር አለ ወንድሜ ምናምን እንደሷ አስቀምጧት ደሞ ደጅ ምጠናና ምጠብቅ አንድ ልጅ ወልዳ ነበረችና ከዛ እሻልኩና ምን አረኩ መሰለ አንድ በውሌ ሚካኤል በቆርቆሮ የሆነች ቤተክርስቲያን እንትን አለች እንትን ምታረግባት አለ አባ ምናምን ታስቀምጥባት እቺ የጸሎት ቦታ ከዛ ዘህ ቆንኩኝና መቤቴ ሆይ እስኪ እህት ወንድሞቼን አገናኝኝና አሳርፊኝ ብዬ ጸለይኩ ለዛውም እንደቀልድ ማለት ነው ከዛ ወደ ስዊድን ተመለስኩኝ የዛሬ 6 ዓመት ከዛ ስመለስ እንትን የሆነ ሜሴንጀር ላይ መልእክት መጣኝ የማላቀውን እንትን አልመለስም ያው አንዳንድ ሰዎች ዝም ብለው እንትን ሊሉ ስለሚችሉ መልላሽ አልሰጠም የዛን ቀን ግን ዝብዬ እስኪ ሌው ብዬ ሳይ አንቺ እህቴ ጽጌረዳ ነሽ ወይ የሚል ብዬ ምንድነው ለምን በቃ ኦኬ ምንድነው ብዬ ሳይ እህታችን ጽጌረዳ ጠፍታብን ብዙ ጽጌረዳው ስንፈልግ ቆይተናል አሁን ደግሞ ጽጌረዳዋን ስፔሻል ጽጌረዳዋን ያገኘን ይመስልናል ለምን ወንድሜ ሳሙኤል የሚባል ያባቴ ልጅ እችን በድንጋይ ፈንክቶኝ ነበር እና እችን ስናይ ምናልባት አንቺ ትሆኛለሽ ብለን አሰብናል ከዛ እስኪ ማን ነው ስም ፎቶ አላችሁ ወይ ስላኩት ብዬ በቃ ደነገጥኩና ያባቴ ልጆች እነዛ በገጠር ዛውቻው ብያቸው ሄደዋል ነበር ከዛ እነሱ ለካ በፌስቡክ ሲያፈላልጉ ይኖራል እኔ በጣም ጊልቴነት ይሰማኛል ለምን እኔ ዓለም አፈላልጌ እነሱን ከዛ በቃ ተላቀስን ምናለን እኔ የሆነ የተዘጋ በር የተከፈተ የተስፋ በር የተከፈተልኝ ጥያቄ ተመለሰልኝ በቃ ከዚህ በኋላ ፋልኳ አይነት ተሰማኝ ከዛ እንደዛ ብዬ ከዘርም ጦርነት ገባ ምናምን ነገርና አወራ ምናምንና ጸጥ ተባለ ቋንቋም ችግር አለ ያው እኔ ትግርኛ ብዙ አላወራው ከዛ እንትን አልኩኝ ቤተሰቦቼ እንትን የአባቴ ልጆች አጎቴ ጋር መተው ደግሞ ተዋወቁ ነገር ትንሽ ደስ የሚል ነገር ማል ነበር አይ ቲንክ ተነጠቀችብን አይነት ተሰማቸው መሰለኝ ትንሽ የሆነ ነገር አበቃ ደስ ያላችሁ አልመሰለንም ብለው ተመልሰው ሄዱ አሁን ታዲያ አንቺ መተሽ እንዴት ነው ማጠይቂኝ የሚል እንትን እንዴ አልኩና አሁን 6 ዓመት ሄደ እኔ ደግሞ ማዕረጌ ግርማ ሞገሴ ባሌና ልጄ ጋር መምጣት ነው ፈልገው እንደዛም ነው የለመድኩት ከዛ አሁን በቃ ልሂድ እንዴ ስል ሃኒ ግድ የለሽም ለምን አትሄጂም አለ ይለኛል አይ ኖ ከዛ የሆነች ጓደኛዬ ፑሽ አረገችኝ ለምን አትሄጂም ምናምን ነገር ስትለኝ ኦኬ ልሂድ እንዴ አልኳት በቃ እሺ ተባብለን በቃ ቲኬት ወደ ገደለው ተገብቶ ባለቤት ያይቶ ምናምን በቃ ብሎ ገዛ በአንድ ወር ውስጥ እግዚአብሔር እንግዲህ አሁን እዚህ ላይ የደረሰው ነገር ልነግርክ ነው በአንድ ወር ውስጥ በቃ ነገሮች አልቀው ወደዚህ መጣው በድንገት ማለት ነው እግዚአብሔር መንገዱን ሲያስተካክልልኝ እና ወንድሞቼ ላገኝ ነው የመጣሁት እናቴ ፍለጋ በኋላ ነው አሁን ምን አልኩኝ በቃ አጎቴን ሰላም ለማለት 6 ዓመት ሄዷል ብቻዬን ነው ለመጀመሪያ ጊዜ ጨከን ብዬ ዝም ብሎ በድንገት የመጣሁት ከዛ ወደ እንትን ወደ ሽሪ እንዳባጉና እዛ ጋር ያሉ ትራማዎች አሉ የሚገርመ ያሳለፍኳቸው ውሃ እየቀደው የነበረው ነገር አለና እዛ ናቸው ያሉት ልጆቹ ስቲል እና ወደዛ ለመሄድ እህታችን ደግሞ የምትኖር አዲስ አበባ ነው እና እሷ ጋር አረፍኩኝ ማለት ነው እቺ ከነሱ ጋር ከስንት ዓመት በኋላ ተገናኘን ከ29 ዓመት በኋላ እነዚህ ትናንሽ የነበሩ እህቶቼ አንቺ እጅሽ እንዲሆንኛ ጋር ተከታይኝ ሲሉኝ የነበሩ ጫካ የሸሽታ እንት ተደብቀ ልትቀር የነበረችው እህቴ እሷ አዲስ አበባ ናት እኔ አላቅም ዘመሆኗን ከዛ በቃ እሷ ጋር አረፍኩኝ ለመጀመሪያ ጊዜ ገስታው ሳልከራይ በቃ ቀነሰልኝ ብዬ ከሷ ጋር ጥሩ ጊዜ ያሳለፍን ቤተሰቦቼ በቃ ተነጠቀን እቺ ልጃችን አሳድገን አሁን ደግሞ ሌላ ቤተሰብ መጣ አይነ ነገር ትንሽ መገፋፋት ነበር ከዛ
ፍላይት ወደ ሽሬ እንዳባጉና የነበረኝ ለ4 ቀን ነው 4 ቀን 3ቷ ቀን ከ29 ዓመት በኋላ የማገኛቸውን ወንድሞቼ እና አንድ ቀን አድዋ ሄዶ እናቴን ለመፈለግ ነው እቅዴ ሽሬ እንዳባጉና ሄድኩና ያ የልጅነት ትዝታው ደግሞ ፋይት ያረገ ጀመር እሱ ብቻ አይደለም እህት ወንድሞቼን አገኘው በአጠቃላይ ተቃቀፍን እንደ ፍቅረኛሞች ነው የሚያደርገን በጣም በቃ ያ እዛ ላይ ነው ያለ ነው እዛ ላይ ነው ስቲልና ከዛ እንግዲህ በ3 ቀን ውስጥ ምን ሆነ ያ ልጅ ሁኚ ምንጭ ውሃ ስንቀዳ እንትኑ ጋር ደግሞ ዋይንተን ድንጋዩ ላይ ስንተኛው የነበረው ትዝዛ በቃ ያለቀስኩ እነፋዘር የነበሩበት ቤት እሷ መታዛ ያ ባልና ሚስት ሞቶ ያገኘችበት በቃ ብቻ እሱን አይቼ ምንድነው ደስ ያለኝ ይሄ ያስፈልገኝ ነበር በቃ ከውስጤ ወጥቶ በቃ ኑሮዬን መኖር ያ ሁሉ አለፈ እህት ወንድሞቼን አገኘኋቸው ይሄ የነበረው ሳይኮሎጂ ሳያስፈልገኝ አካባቢው ሄጄ ውስጤን አልቅሼ ወጥቶልኝ የልጅነት አካባቢውን ጎብኝቼ በቃ ወጣልኝ ጨረስኩ ከዛ አንድ ቀን ቀረችኝ አድዋ ለመሄድና እናቴን ለመፈለግ ከዛ እዛው እንዳባጉና ያባዬ የእህቶቼ የዛችኛው እህቴና የዛብሮኝ ጡት እንትን ያለው የተመገበው ወንድሜ ሞተዋልና የነሱ መቃብር ደግሞ ሄደን እናለቅስ ነው ያባዬንና የእህታችን ሌላ እህታችን ማለት ነው አላገኘነው ከዛ የወንድማችን የዮሐንስን እንትን ልንል ስንሄድ እግሪ ሾህ ወጋኝ ግማሹ ቀርቷል እና የዛን ቀን እናቴ ልፈልግ ነው አባቴ ደግሞ እዛ ያስቀድስ ነበርአልና ብዙ ታሪኮች በቃ የሆነ እዛ ጋር ጥሩ ነው ውስጤ እንትን ማለቱ እንደው ሂጄ አላረል ቴስት ማረጊ ከዛ በቃ አሁን ወደ አድዋ ተባለ ተራራውን እያየን እኔ እንደዚህ አይነት ጎብኝቼ አላቅም ኦሪጂናል ኢትዮጵያን ማየቴ ሰው ከናኗሩ በቃ ለበጎ ነው እያንዳንዱ ነገር ሳይ ብቻ ተው የገጠር ደስ ይላል የሆነ ቅመም ነው እንጂ የኢትዮጵያ ዋና የኦሪጂናል የኦልድ ላይፍ ነውና እዛ ደስ የሚል ነገር አሳለፈን ከዛ እዛ ደረስን ሰዎቹን መፈለግ ማለት በርያን ኳኳን እንትና አይ ግዴለሽም እዛ ጋር እየተባባለ ሰው እየተሰበሰበ መጣ በማግስቱ ኪዳነ ምሕረት ናት አይ እንደው ነገ ቢሆናሉ አይ ነገ ደግሞ እኔ ፍላይት ላደርግ ነው ወደ አዲስ አበባ ደግሞ የኔን ፍላይት ከ3 ቀን በኋላ ወደ ስዊድን እመለሳለሁ ከዛ በቃ አይ ያሉኝ ወንድሞቼ በአንድ ቀን እኮ አይሆንም እህቴ እነሱ ደግሞ ያላቸው እናታች ተገኘች ማለት እናታችንና ስለዚህ እኛ አጥብቀን እንፈልጋለን እኛ አርፈን አንቀመጥም ብለው ወኔያቸውን አሳዩኝ አንዳንዴ ይሄ ያባት ልጅ የምንቀጥል ነው ይባላል እኔ ጋር ግን አይሰራም ማለት በጣም የኔዎቹ ልክ ከናቴ ማህፀን የወጡ አይነት ናቸው እና እንፈልጋታለሁ ብለው እንትናሉ እህቴም ፈለጉላችን አቧራ ለብሰን ፈለገን ከዛ በቃ ተተናው አድዋን ተመለሰን ቤተክርስቲያን እንዲነገር አስደርገን ስልካችንን ተተን ተመለስን ከዛ ወንድሜ ያገኘኝ ወንድሜ አብርሃም ይባላል ያኛው ሳሙኤል ፍቅረ ማርያም አብርሃም ፍቅረ ማርያም ታገል ፍቅረ ማርያም ደግሞ ትንሽ ጎዳና ሰው ነገር ሆኖ ትንሽ በቃ ደግሞ ሌላ ታሪክ ነው ከዛ ይሄ መብራህቶም የሚባለው ማለት እሱ ፌስቡክ ላይ ነው ያገኘኝ ይሄን ታሪክ ደግሞ ጻፈ ፌስቡክ ላይ ከዛኛ የመጨረሻችን ምሽት ነበረች ተላቅሰን ተቃቅፈን ተለያየን ወደ ኤርፖርት መጣን ሽሬ እንዳስላሴ ኤርፖርት ማለት ነው እዛ ስንመጣ ምን ይባል እንትን ፍላይት ሌት ሆነ እንትን የቴክኒክ ችግር አለና በቃ ይዘገያል አሉ እኔ ጣፋው እኔ ደግሞ የኪዳነ ምሕረት ማህበር ስላለብኝ መቸኮል ቸኩያለሁ አሁንም ለበጎ ነው ከዛ እዛ እንትን ስልክ ተደወለ ማለት ነው ስልክ ተደወለ መብራቱምና ይሄ ነገር እንዳደነግጭ እንጂ የሆነ ዜና አለ አለኝ ሪሊ አልኩት አይ እኔ አልደነግጥም ሰው ብዙ መጣው ሄድኩ ይላልና ብዙ እንትና ኤክስፔክት አላደረኩም ከዛ የሆነ ሻይ ቤት አለች እዛ ሽሬ እንትን ማለት ነው ኤርፖርቱ ጋር እዛ ጋር ቁጭ ባልንበት እናትሽ ተገኝተው እናት ነው መጀመሪያ እዚህ ጋር አውሪው አለኝ የሆነ ልጅ ወንድምሽ ነው ፍሊቆስ ይባላል አውሪው አለኝ ረባከህ እስኪ ቆይ ምናምን አንዳንድ መረጃዎችን ካልሰማውማ የኔ ነው ብያላስብም አልኩኝ ምናምን ከዛ በጣም ብዙ ማቃቸው ነገሮች ነገሩኝ አንድ ነገር ግን በህይወቴ ጥጋብ የምትባለው አንስ በምንም አይነት ለሶሻል ሚዲያ ወጥቻለሁ እኔ ህይወቴ ጋር ነው ኤቭሪቲንግ ይወጣል ይሄ ውሏችን የሚል እንትን አለ ደግሞ ውሏችን ይያልኩ መለቀው ስላለ ሁሉ ነገር ያቃል ሰው ግን ስሜን ማንንም አያውቅም ስሜ እማዬ ማን ብላ ተጠራይ ነበር አልኩት አረባክሽ ጥጋብ ይያለች አረ ሲለኝ እዛው ለቀኩኝ ፌንት ሆንኩኝ በቃ
ውሃ ተደፋብኝ አንዳንዱ ስኳር መስሏቸው ስኳር አመጡልኝ በቃ ማለት እሱን አገኘው ማለት እናቴን አገኘው ማለት ነው የሆኑ የተዘጋጉ በሮች ተከፈቱልኝ ማለት ነው ከዛ በቃ ራሴን ሰዓትኩ ሰዎቹ እንትናሉ ተረባረቡ ከዛ ከትንሽ ደቂቃ በኋላ ተረጋጋውና አይ ተረጋጊ ደሞ እንዳይሉሽ አሉኝ ፍላይትም ቢንዳይሉሽ ተቆፍጠን ብዬ በቃ አልኩኝ ከዛ ሰዓት ነበረን እዛ ሻይ ቤት ገባን ምሳችን በላን ደስ አለኝ ለለለ ይሄ ቤት የቸር ቤት ነው ይሄ ቤት የቸር ቤት ነው ብዬ ኤርፖርቱን ካፌውን ቸር ቤት ብዬ ስሙን አስቀይሬ በትንሽ የኪዳነ ምህረት እንትን የምንድነው ምስክርነት ጽፌ ዛጋትቼ መጣው አሻራዬን ጥዬ ማለት ነው ከዛ ጸጉር ቤት ሄደን ጸጉሬን አሰረም ምን ላረግ ነው አሁን ወንድሜ መጥቶ ኤርፖርት ሊቀበለኝ ነው አዲስ አበባ ከእህቴ ልጅ ጋር እናቴ ታማ ይውልክ የሚኖሩት መቀሌ ነበር ከአድዋ እንትን ለቀው እንትን ነበር የሚኖሩት ሽሪ መቀሌ ከመቀሌ የመጡት እናቴ ታማ ነው የዛሬ 3 ወር እንትን ይዟታል ተባለ ትራውማ ነው ምን ነበር ኮማ ውስጥ ነበረች እና አንድ ቀን እስኪ ልጄን እንዳይብላ ጸልያ ነበር ማለት ብዙ ጊዜ ምን አለች በዚህ ማለት ነው ለአንድ ቀን እድል ስጠኝ ብለዋለች እኔም እዛ ጸልያለሁ እሷም እጅግ በጣም ጸሎተኛ ናት እግዚአብሔር ሲያገጣጥመው ልክ የኪዳነ ምህረት ቀን ይህንን ቸር ወሬ ሰማው ከዛ እነሱ የት ነበሩ አዲስ አበባ ለምን ለህክምና ነው የመጣችሁ ተመልሳ ልትሄድ ነበር ግን አይቆይ ምናምን ነገር አሏት እግዚአብሔር እንደው ሁሉንም እንደምንጣፋ ይያልኩ ያለውት ያን አሁን መቀሌ ናት ቢባል መመለስ ይችላል ነበር ለምን ተጠራጠራለሁ በአንደኛ በረራሽም ደርሷል ሁለተኛ ደግሞ እናቴ ላትሆን ይችላልችላልው ስለዚህ ጥብዬ ነው የሚሄደው ከዛ ደግሞ ዳዛ ነው የሚሄደው እየራቀ ነው የሚሄደው ነገሩ ስመጣ እናቴ ያው ቀስ ብሎ ይነገራት ተባለ ማለት ነው ካወቀም በኋላ ያው እነሱ ሆናቸው እንደውም ወንድሜ ሲጠራጠር ከዛ ይሄኛው ወንድሜ ፊሊጶስ ምን አለ አይ ከፈለክ ፕሌን ቲኬት ልክፈልልህና መተክ አረጋግጥ እናቷ መሆኗ አለ ያደረጉት ያው በፌስቡክ ነው በፌስቡክ የሆነ ሴት አገኘ በዛው ወንድሜን ኮንታክት አደረኩኝ ከዛ ኤርፖርት መጣው እህቴ ደግሞ ትቀርጸኛለች ለምን ይሄ ውሎ የሚባል ዶክመንት ማድረግ ስለመፈልግ እያንዳንዱ ነገር ትቀርጸኛለች እነማን እንደሆነ አላቀም ምን እንደሚመስል ስለማላቅ እንዲ ይያልኩ ሲሄድ እናቴ ግሬስር መጣ ድፍት አለች ያኔ በቃ እንዲ ስትልኝ መልኳን ነው ማየት የፈለኩት ፊቷን በቃ ምን እንደም ሰበቅ እንዳለች ለምን ጥርሷም ስለወላለቀ ትንሽ ሼም ይዟት በቃ እንዲ ብላ እኔ ደግሞ እንዲያቃናው እንግዲህ ስሙን ያን እናቴ አገኘኋት በኪዳነ ምህረት ቀን ከ34 አመት በኋላ ደሞ የዛኔ ማህበር አለኝ ብዬ ልሄድ ስል አይ ለሚቀጥለው ወር ነው ተባለና ደስታ ይጥፍ ድርብ ሆኖ እነሱ ቤት በቀጥታ ሄጂ ፍቅሬን ይሄው እንትን አልኩኝ አሁን ስንት ጊዜ ሆነ ከተገናኛችሁ አሁን እንግዲህ ከኪዳነ ምህረት በኋላ ያለው ቀን 16 እስካሁን 10 ምናምን ቀን የሚገርምህ ጃንዋሪ 27 ነበር ፍላይቴ ልክ ባለቤቴ ደወለና ሃኔ ዛሬ እኮ አሁን እኮ ከ2 ሰዓት በኋላ ፍላይት እንትታለሽ ኤርፖርት ነሽ አለኝ አይደለሁም አልኩት ነገር እንደልኩት ውይ ያለኝ በቃ ኩል ያመልጥሽ ነው ከዛ እሷን በቃ ቻው ብዬ እናቴ እንዲብላ ቀረች ልጄ በቃ ልትሄጂ ነው አሁንም ማለችኝ በቃ ይቅርታማ መሄድ አለብኝ የእርጥብ ልብስ በሻንጣ ውስጥ እንትን ብዬ ልብሴ ደግሞ ሌላ ቦታ ነበር በቀጥታ እሷ ጋር ልሄድኩት እሱን እንትን ብለን ሌቶንጉ ባጭሩ ላይ ድረስ ወጣው ይሄ ቼኪንግ ጋር ማለት ነው ፍላይቱ ለ15 ደቂቃ መለጠኝ ከዛስ ለበጎ ሆነልኝ መስራ ቤት ደግሞ የእንትን በማግስቱ ሰራ ነበር አለቄች እኔ የአለቃ አደላለኝ እግዚአብሔር መልካም አለቃዎች ነው የሚሰጡኝ ከፓርኪንግ ጀምሮ ማለት ነው እና ጠየኳት እሷ ነበር የቀረችኝ ማለት አለቃዬ ካልፈቀደችልኝ ያው ደሞዝ አሉዝ ላረግ ነው የቲኬቱም ልከፍል ነው ብሬም ደግሞ ተመናምኗል ኦሬዲ ያው ከዛ ወይኔ ጉዲ ምናምን ነገር በየስጠይቃት ነገርኳትኝ የሚገርም ለአለቃዬ ነግሬያት ነው የመጣው አንደኛ ሚሲንግ ፒፕል እናቴን ላፈላልግ ነው እህት ወንድሞቼ ላገኝ ነው ውስጤን በጣም የሆነ ለዛ ነው ባንድ ወር ውስጥ ነገሮች እንትን ብሎ ይሄድኩት አልኳት ይሄን ነገር ተጠብቀው ነበር ከዛ አገኘኋት ስላት ደስ አላት በቃ ቫኬሽን ሰጥቼሻለሁ ብላ ፈቀደችልኝ አንድ ሳምንት እና ይሄው እናቴን አግኝቼ ፍቅራችን ከወንድሜ ጋር ከደሞ እህቴ ደግሞ ጀርመን ናት ያለችው እንዴት ነበር ስሜቱ ማለት እናትሽን ስታገኝ እንግዲህ 34 አሁን እንግዲህ ያሳለፍሽው አለ ያ ትራውማ አለ አይደል ልጅነት ካንዱ ቤት ያን ሁሉ ነገር አልፈሽ ደግሞ ከዛ ደግሞ የራስሽን ኑሮ ጀመርሽ እንዳልሽው ነው ውስጥሽ እንደ ፍም አስቀምጠሽውም ቢሆን ፍለጋውን
አገኛታለሁ አላገኛት የሚለው ነገር አለ። ከዛ ደግሞ ቶታሊ ተስፋ ቆርጠሽ ነበር። እንግዲህ ተስፋ ቆርጬ ነበር ሌሎች ሰዎችን እናት አባቴ ብዬ ተቀብዬ ነበር። በቃ ድጋሚ ላለማሰብ ብለሽ ነበር። ፋይናሊ ግን ይሄ ሁሉ ነገር አልፎ እናትሽን ወላጅ እናትሽን አጠገብሽ ስታገኛት የነበረውን ሞመንት በደንብ ታስታውሻለሽ? እኔ ምን ልበል የሆነ በህይወቴ ጥያቄ ተመለሰልኝ፣ ኮንፊደንስ የተመለሰ። በፊት እኔ ወፍ ዘራሽ ብቸኛ ሰው ማይፈልጋት በቃ ዝም ብዬ ሰው አጥ በሰው ተከብቤ ሰው የሌለኝ፣ አሁን ግን ሙሉ ሰው እኔ ምንም እግዚአብሔርን እንትን ምለው ነገር የለኝምና የሆነ ስሜቱ በቃ አንደኛ ባህሪያችን አንድ ነው፣ ውስጣችን ውጫችን አንድ አይነት ነው። ምንም በቃ የሆነ እኔ እንግዲህ ምን ልበል በጣም ነው የምትመሳሰሉት በነገራችን ላይ እና ብዙ ነገራችን እናቴ ደግሞ አራዳ ናት። አስበሽ ታውቂያለሽ? ምን በህይወት አገኛታለሁ እናቴ እንዳግም? እንግዲህ አንድ እህቴ የምትለው ነገር አለ፣ 50 ተይዞ ነው ፍለጋ የሚወጣው። በጣም ጀግና ናት እሷ ራሷ። እሷ ያደረገችው ነገር በነገር ያ እሷ ናት እንደውም ብዙን ነገር እንዴ እናትሽን እኮ እንዲያውቃለሁ ውጭ ያለች ያልሻት ሌላኛው ያባቴ ጫካ ውስጥ ጠፍታ ነበር። እሷ ደግሞ ሌላ ባለ ታሪክ ናት። ኢቭን የእንትን የወንድሜና ያገኘችልኝ ሞቷል ተባለ። በነገራችን ላይ ሀረሩ ሞቷል ተብሎ አለቀስኩኝ። እነዚህ ወንድሞቼ ምናምን እሷ ናት ሞር ድልድይ የሆነችው በዚህ አጋጣሚ። እናትሽም እኮ ወሎ ድረስ መታለች እንትና መታለች ብላ ነገረችኝ። እኔ አላማንኳትም። ያው እንግዲህ ከብዙ አመታት በኋላ ስለ ምን አይነት ባህሪ ቢኖራት ነው ይሄማ እውነት ሊሆን አይችልም ብዬ የሸፋፈንኳቸው ነገሮች ነበሩ። አሁን እሷ ስትናገር ግን ነገሩ እውነት ሆነ። ስለዚህ እግዚአብሔር ግን እኔ እንደዚህ አይነት ግጥምጥሞች ግን አይቻለቅም በነገራችን ላይ የኔ እናት። እርሶስ እንደው እንዴት ተሰማው ከ34 አመት በኋላ እንግዲህ ልጆትን በአካል ሲያዩት ምን ተሰማውት? አገኛታለሁ ብሎ አስቦ ነበር? በቃ እሷ ላገኛት ሲልማ የልጅ ያለች ትመጣለች ትንሽ ትጠይቃለች። ተውት አይጨነቅ፣ አውርዱት፣ ችግር የለም። አይደለም ልናገር ነው። ይሄንን አውርዱት ነው ብሎ ችግር አትጨነቁ። እሷስ ይግረማቸው ስናለች ጥቁር ያለች ልጅ ያገኘሁና ጽጋብ ትመስላለች አልኳት። ሳገኛት ከሆነ ላገኛት ሳምንት ሲቀር በእውነት እንደ ታሪክ ሳያትና ወደ ሆድ የገባቻች በህፃን በ8 ዓመቷ አይደለም የወሰደልኝ እንደሷ ልክ 8 ዓመት ሆነ ጥቁር ናት። ዲስቲስ ውጪ ጽጋብ ትመስላለች አልኳት። አንተ መብራት ታገኛታለሽ ዝም በይ አለችኝ። ውይ ያልኩ እንደዚህ በል እየተመላለስኩ ሳያት ለዚህችል ይችም ማዝጋት ጠበቃ በሱ ሳምንት እውነት እቺን የመሰለች ደግሞ ንቁ ናት። በእውነት በ8 ዓመት ሳለች ይሄው እየሰሙ አይደል ንቃቷንማ በጣም በጭራሽ ልጆች ንቆች ናቸው። አሁን ጥሩ እንትን አላት፣ ጥሩ ኖር አላት፣ ጥሩ ልጅ ወልዳልኛለች። አያት አረገችሁት? አሁን አላዩም አይደል ልጃቸውን? አላየችም። በፎቶም በምን ማለት አዩ በሞባይል በቃ ደግሞ እግዚአብሔር ደግሞ በአካል ያሳየውታል። ምንም ችግር የለው። በእሱ ነው ትልቁ ነገር። በቃ እግዚአብሔር በእውነት ለእናንተ ትልቅ ነገር ነው ያደረገው። ለሌሎችም ለሚፈላለጉ ለተጠፋፉት በሐዘን እስካሁን እንግዲህ እንደው በመፈላለግ ላይ ላሉትም እንደው እግዚአብሔር እንደዚህ እንደናንተ ቤተሰብ ይድረስላቸው። በጣም ነው ደስ የሚለው። እውነት በጣም ነው ደስ ያለኝ። ምን መሰሎት የኔ እናት፣ አንዳንዴ አሁን ለምሳሌ እርሶም እኮ እንደ እናት ልቦት እኮ አያርፍም አይደል? እንደው ያቺ ልጅ ምን ሆና ይሆን የት ይሆን ያለችው በህይወት ተኖሮ ይሆን ወይ እንደው ደልቷት ይሆን እንደው ከፍቷት ይሆን ብለው ያስባሉ። እርሶም እንደ ልጅም አንቺም እንደ ልጅ እንደው እናቴ ትኖር ይሆን ቅድም እንዳልሽ ስቲል ተስፋ እስከመቁረጥ እስክትደርሺበት ደረጃ ድረስ ማለት ነውና እንትኑ ቀላል አይደለም ልልፈልጌ ነው። የፍለጋ ነገር ቀላል አይደለም። ማንነትን መፈለግ በጣም ቀላል ነገር አይደለምና እግዚአብሔር እንግዲህ በዚህ አጋጣሚ የተለያያችሁትን በሙሉ እግዚአብሔር አምላክ ያገናኛችሁ። ይሄው እግዚአብሔር አምላክ ሰምቷችሁ እናንተም ከ34 ዓመት በኋላ ተገናኛችሁ። በጣም ደስ ይላል በእውነት። እድሜና ጤና ይስጦት ደግሞ ትጡሮት ከዚህ በኋላ እርሶ ታናሽ ወንድሜ በነገራችን ላይ ዘፋኝ ነው። አረ እና አሁን
በእውነተኛ ታሪክ የተመሰረተ አንድ ዘፈን ማለት ይፈልጋል እና የሆነች ዘፈን ለቁ በቃ አለ እንደዚህ አለ ዘፈን ድምጽ ምናምን ይሞክራል ኦሬዲ አንድ አልበም አለው አንድ እኮ ለእናንተ እኔ አሁን ደስ እንዲለኝ እዚህ ጋር ይምጣና አንድ ዘፈን ይጮትልን ዘፈኑ ሲሆነች የሆነ ነገር ራሱ ቢል ማለት ዘፈኑንም እፈልጋለሁ ለምን ለእናቴ እውነት በቃ ደስ እንዲል ያስገቡልኛል ዳይሬክተሮቼ እንግዲህ የተከበራችሁ ተመልካቾቻችን አሁን ደግሞ ከጽጌረዳ ታናሽ ወንድም ጋር ቀደም እንግዲህ እናታችንም ሲገልጹት የነበረው ፊሊሞን ይባላል ፊሊሞን እንግዲህ በድምጻዊም ነው እንግዲህ የሙዚቃ ስራም አለው ሲሉ እንደው ለእናትና ለልጅ የሚሆን ነገር እንደው እንድትጫወትልን ነው አክቹአሊ ወደዚህ ያመጣሁ ግን ከዛ በፊት አንድ ጥያቄ ላንሳለ አሁን ምን ተሰማ ስታገኛት መጀመሪያ ለእናቴ ነው ምክንያቱም እሷ ነው ህማማ የምታውቀው እኛ ኦሬዲ ተራሳሰን እንትን አይደለንም እናቴ ግን አዝላ አጥባ ስለምንተስም ስላቀፈቻት ታስታውሳታለች የእናቴ ህመም ነው የምታየኝ እኔ ሁሌ የእናቴ ናፍቆት እንጂ ደግሞ ገጠመኙ እኮ እሷ እኮ ለቴሪ ስትል እኮ ነው አዎ የመጨረሻ ቀን እኮ በዛ ለሊት አልተኛውም እንቅልፍ አልወሰደኝም እስከ 7 ሰዓት ምናምን ነበርኩትና ሚዲያ ያየሁት የሆነት አብራ አደገኝ ደወለችልኝ ስሜ ደግሞ ይታወቃል ነበር ከዛ የእህቴ ስም የእናቴ ስም ተጠርተዋል ደውላ እንደዚህ የምትባል ልጅ አለች ወይ ምናምናች ታላቀ አለች ነው ምን አይቶን ሰማ ስላት የሆነ ተስፋ ነገር አለ ሚዲያ ተለጥፏል ላራጋ ምን እንደሚባል እርግጠኛ አልሆነና አልደውልልህም ማለት አዎ በዛ ሳይተኛው ነው ያደርኩት ጠዋት ፖስት የተደረገ ላከችልኝ ከዛ ስም ያገኘሁት ፊሊጶስ ነው የሚባለው እኔ የእናቴ ስም ደግሞ መብራት ገብረስላሴ የእህቴ ደግሞ ኤልሳ የምትባል ሲሰማ በቃ እኔ በቃ እንቅልፍ ያለሁት ነው የሚመስለኝ ምክንያቱም እናቴ ደስታ ማየት ፈልግ ነበር ታማ ነበር ሳትሞት አንድ ቀን ስታገኛት ደስ ያገኘዋት ማለት ነው እግዚአብሔር ካሁን እንቅልፍ ላይ በእውነት ለመናገር ሁላችንም ዲፕ ህልም ላይ ገና ያልነቀን ነው የሚመስለን ስሜቱ ማለት ነው ከባድ አንተ ኑሮ ኬት ነው ኑሬ መቀሌ ነው ትኖረው ሙዚቃ ሰርተሃል አዎ አለ ተለቋል የተለቀቀ ተለቋል ምን ላይ ነው የሚያገኘው ሰው እሱ ሰማይ ኢንተርቴይንመንት የሚባል አለ ሰማይ ኢንተርቴይንመንት እሺ ያገኘም ግን ማን ብሎ ይግቡ ፊሊሞን ጸጋይ ብላችሁ ሰማይ ኢንተርቴይንመንት ላይ ተመልካቾች ገብታችሁ እዩት ለኛ ደግሞ ጋብዘን እስቲ ደግሞ ሙዚቃ ደስ የሚል አንተ የምትፈልገውን أبزع عيني اللخي اللي يندو بالغروب تلي كم سبوكا سلم انتوب والكو أنا نغروب تنغروب تلي كابزع عيني قالي اللي زي تبللي تنغروب تلي ማየ እንባይ መጣል ይሆናል ሰውበጨ በጣም ተንደላለ ለሷ ነው ለኔማ አዲስ ነው ሙሉ ትርጉሙ ምንድነው ትንሽ የናፍቆት ነውና አስሬ የመጣው ስለዚህ አንቺ ማትቺ የናፍቆት ነው በጣም ነው የምናመሰግነው ቆንጆ ቆይታ ነበረን በጣም ስለተገናኛችሁ እኛም በጣም ደስ ብሎናል በሌላ ጊዜ ደግሞ እንገናኛለን እንግዲህ ዛሬ አሁን ያልዳሰሻቸው አንዳንድ ታሪኮች አሉኝ እያልሽ ነበር አይደል ያልነገርሽ ረጅም አንዳንድ ያሳለፍኳቸው ነገሮች አሉ እያልሽ ነበርና እነሱን ጨማምረን ደግሞ ወደፊት ያው በትዳር ዙሪያ አለ ይሄ ራሱ ሌላ ስትራግል ስለሆነ እናወራለን እነሱ ይሄ ያስተምራል ብዬ አስባለሁ ለሰዎች ያው እኔማ ፓርት 1 ፓርት 2 እያልኩ እንቀጥላለን እዛም ሆነሽ እንገናኛለን ምንም ችግር የለም አገኝሻለሁ እዛም ሆነሽ የተቀረውን ያልነገርሽንን ደግሞ በተለይ የትዳር ህይወትሽን በተለይ በእንደዚህ አይነት ሲቹዌሽን በእንደዚህ አይነት መንገድ ውስጥ የሚያልፉ ሰዎች የትዳር ህይወታቸው ምን ይመስላል የሚለውንም ያንቺን እንዳስሳለን ለተመልካቾች እናደርሳለን ምንም ችግር የለውም በዛ አጋጣሚ ሌሎቹንም ዘመዶቻችሁንም እንደዛው እዚህ ለመካተት ያለባቸውን ያካተትን ቆይታ ይኖረናል ማለት ነው በሌላ ጊዜ በተለይ ያጎቴ ቤተሰቦች እና እንዲሁ የተለያዩ ያው እነሱም የህይወቴ አንዱ ቅርንጫፍ ስለሆኑ ደስ ይለኛል ያው እነሱም እንዳረሳኋቸው አንድ ነን ለሁሉ እሆናለሁ ሁላችሁንም ወዳችኋለሁ በህይወቴ አሻራችሁ የጣላችሁ በአጠቃላይ በእውነት እጅግ በጣም ክብርና ፍቅር አለኝ እንግዲህ ጨርሻለሁ እንግዲህ የተከበራችሁ ተመልካቾች አሁን ደግሞ የጽጌረዳ
የእህቷ ልጅ አለች እና እሷስ ምን ተሰማት የሚለውን ደግሞ አብራን ትቀላቀለንና የምንሰማ ነው የሚሆነው። የትም እንዳትሄዱ። እንዴት ነሽ? ማን ልበል? ሄርሜላ እባላለሁ። ሄርሜላ። ጽጌረዳ ምንሽ ናት? አክስቴ ማለት። አክስትሽ የእህቷ ልጅ ነሽ። ትሰሚ ነበር ስለሷ? የምታውቂው ነገር ነበር? እንዴው በጣም ምን? ስለ በቃ ከልጅነቴ ጀምሮ እናቴም አያቴም በቃ ስለ ጽጋብ ያወራሉ። እናቴ ራሱ በቃ እሷ ብትኖር ጽጋብ ብትኖር እንዲህ አልሆነም ይሆናል አይደለ? ጽጋብ እህቴ ነበረችኝ በጣም ፈጣን ናት ምናምን ትለኝ ነበር። አያቴ ደግሞ እንደዛ ማለት ነው። ስለዚህ በቃ ሰማ ነበር ከልጅነቴ ጀምሮ እና ሳድግ ራሱ እኔ እፈልጋት ነበር ሶሻል ሚዲያ ላይ ግን የተለያየ ስም ስለሆነ ላገኛት አልቻልኩም። በዛ ላይ ደግሞ መልክም ማስታወሻ ፎቶ ምናምን ስላልነበረ ስታገኛት አሁን ምን ተሰማሽ? በጣም ደስ እሷን የምትመስል አርቲስት አለች በነገራችን ላይ ታውቂያለሽ? አንቺን የምትመስል አርቲስት አለች። አዎ በጣም ማደንቃት። ለዛውም ምን ተሰማሽ ታገኛት? በጣም ነው ደስ ያለኝ እኔ በጣም በተለይ ደግሞ ለአያቴ ማለት ነው። አዎ ምን መልእክት ማስተላለፍ ትፈልጊያለሽ? እናትሽ አወቀች? አዎ ደውለን እንዳታል። የት ናት ያለችው አንቺ እናት? እሷ ጀርመን ላይ ያለች። ጀርመን ያለችው በስልክ ነው ያወቀችው እህቷ እንደተገኘች። እንግዲህ አሁን ደግሞ ታያታለች። እንግዲህ በመላው ዓለም ነው የዩሃ ሚዲያ ተመልካቾች ያሉትና ስታይ እንግዲህ ደስ እንደሚላት አስባለሁ። ለእናትሽ መልእክት ማስተላለፍ ትችያለሽ? እንኳን ደስ አለሽ እናቴ፣ በጣም ወድሻለሁ። ሁሉ ነገሬ፣ ጓደኛዬ፣ እህቴ በጣም ወድሻለሁ። በዚህ አጋጣሚ ኢትዮ ስዊድን እሺ ኢትዮ ስዊድን ኢንተርቴይንመንት የሚለውን የጽጌረዳን የዩቲዩብ ቻናል አፋልጉኝ ነው። እሱን ተቀላቀሉ፣ እዩ፣ ደውሉ፣ አግኟት። እዛ ላይ በምታስቀምጠው አድራሻዋ ማለት ነው። በሱም ልታገኟት ትችላላችሁ። ሰብስክራይብ አድርጋችሁ ተከታተሏት። በጣም አመሰግናችኋለሁ። እንግዲህ የተከበራችሁ ተመልካቾች ከዛሬ ባለ ታሪክ እንግዶቼ ጋር ያደረኩት ቆይታ ይህንን ይመስላል። እንግዲህ በመላው ዓለም በእንደዚህ አይነት ሁኔታ ውስጥ ያላችሁ የተጠፋፋችሁ መገናኘት ያልቻላችሁ ሰዎች እንግዲህ እግዚአብሔር አምላክ እንድትገናኙ መንገዱ እንዲከፍትላችሁ በዚህ አጋጣሚ ምኞቴን አስተላልፋለሁ። በዩሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ